ጤና ይስጥልን ክቡራን ተመልካቾች እንደምን አላችሁ? የፍኖተ ጋፋት ፕሮግራማችን ተጀምሯል። የአማራ ሚዲያ ኮርፖሬሽን ከደብረታቦር ዩኒቨርሲቲ ጋር በጋራ በመተባበር የሚያዘጋጀው ዝግጅት ነው። በዛሬው መርሃ ግብራችን አንድ መሰናዶ ወደ እናንተ የምናደርስ ነው የሚሆነው። የደብረታቦር ዩኒቨርሲቲ ከመማር ማስተማሩ ጎን ለጎን በማህበረሰብ አገልግሎትም ሰፊ ስራዎችን እየሰራ ይገኛል። በዚህም ደግሞ የግብርናና አካባቢ ሳይንስ ኮሌጅ ስር የሚተዳደሩ ከሚከናወኑ ስራዎች ውስጥ አንዱ የሆነውን ምርታማነትን የማሳደግ ምርምሮችን የሚመለከት ዝግጅት ነው ዛሬ ወደ እናንተ የምናደርሰው። በስማዳ ወረዳ የጤፍ ዝርያን ለማሻሻል እየተደረገ ያለውን ጥረት የሚዳስስ ነው የሚሆነው። ይህን ፕሮግራም ተከታትለን እንመለስ። አብራችሁን ቆዩ። አርሶ አደር አሻግሪ ዘሪሁንና ወይዘሮ ይታይሽ በስማዳ ወረዳ የሶስቻም ቢሳጭ ቀበሌ ነዋሪዎች ናቸው። በደብረታቦር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ በምርምር የወሰዱትን ንጉስ የተባለ የጤፍ ዝርያን ማሳ ላይ ደርሶ በማጨር ላይ ነበር ያገኘናቸው። የተሰጠነው ዘርም ንጉስ ይባላል። ማዳበሪያ በጣም ተዘራንበት፣ ዛላውም ይዘላል። ምርቱም በጣም ቆንጆ ይሆናል። ዩኒቨርሲቲው ዘር ነው የሰጠን፣ ልንመልስላቸው ዘሩን ነው የተሰጠን። ማዳበሪያ በብዛት አርጉበት፣ ኢሯም ማዳበሪያም እና በሰዓት ሲዘሩት በጣም ዛላውም ይዘላል። ምርቱም በጣም ይጨምራል። ለውጥ አለው። ንጉስም ሆነ ያ ነጩ ማዳበሪያ ነጩን ጤፍ አወጣችሁ ማዳበሪያው ሞቅ አርጋችሁ ዘራችሁበት። ያው የማዳበሪያው ውድነት አለ እንጂ ማዳበሪያው ተገኘ በጣም ምርት ያሳያል። በፊት ምን ዘራው ቁንጮ ጤፍ ይባል ነበር። አሁን ግን ንጉስ ተሰተናል። 1 ለ5 ተቀናጅተን እየሰራን በደንብ እንገኛለን። አረም ሞቱን ስናርም አንድነት ነው ሞቱ ምናርመው። እንደዚያው ስንለም ስንስተባበርም 1 ለ5 እንደዚያው እንስተባበራለን፣ እንነጋገራለን፣ እንሰባሰባለን። በጣም ምርጥ ነው። ዩኒቨርሲቲ ዘር ምርጥ ነው። በጣም ሸጋ ጤፍ ነው። እንረመው ማዳበሪያ እንጨምርበት። በጣም ኃይል ያለው ጤፍ ነው። ምርጥ ጤፍ ነው ላለ በምርምር የተገኘው የጤፍ ዝርያ ምርታማነቱን ከወዲሁ ማሳየት ጀምሯል። አርሶ አደር ታደሰ እውነቱ ከዚህ ምርጥ ዘር የተሻለ ምርት እንደሚያገኙም ነግረውናል። ዩኒቨርሲቲው በጣም ለገበሬዎች በጣም እየጠቀመና ያለ ምርምር ዩኒቨርሲቲው አሁን በፊት ምን ዘራው ቁንጮ ምናምን የሚባል ዘር ነበረ። አሁን ግን የንጉስ ዱኮም ህብር የሚባሉት በጣም ጥሩ ቆንጆ የሆነው ዘር ተመራምሮልናል። ገበሬው በጣም እየተደሰተ ነው ያለ። በውጭ ያለው ገበሬውም አሁን እየመጣ እየጎበኘ እያየ የኛን የዘራ ነውን ለከርሞ ዘር እንዲለውጡን እያለ ነው እና አሁን ስናየው በጣም ጥሩ ነው። ይሄ ንጉሱ ዘር በጣም ቁመት አለው። ማዳበሪያውም በቀላል ደረጃ ይደርሰዋል። በጣም ዛላለው ዲያልጋለው። ፍሬው በጣም ቆንጆ ነው። ማዳበሪያው ይስማማል። ተመሬቱ ጋርም ተስማምቷል። ተመሬቱ ጋርም መሬት ቀላል መሬት ብርቱ መሬት ምናምን እያልን እየደረጃቸው ከባዱን ወደ እንትን ቀለል ያለውን ዲኮም ምናምን ነው ዘንድሮ አሁን የፈተነው ወደዛ ቆንጆ ነው። ዲኮም እየሆነው ነው ቀለል ይላል እና ይሄ ንጉስ ደግሞ ብርቱ ለሆነው በጣም ሁኗታ ተስማምቶታል። ጤፍ ዘር በፊት የነበረ የሚመረተውና ያንኛው የሚገርማችሁ የአካባቢው ዘር ከዚህ በፊት የነበረው በጣም ሀርን ስንል ግባትም ምኑን አሟልተን ስንል 8 ኩንታል ነበር እየመጣ ያለ። አሁን ወደ 17 ኩንታል አምና ለክተነዋል። የተመረተውን በሄክታር ወደ 17 ኩንታል እያደገ መጥቷል። የምታዩት የእያንዳንዱ ሰው 1 ሄክታር ባይሞላም በስሌት ስንሰራው ሂሳቡን ወደ 17 የመጣበት ሁኔታ አለና ትልቅ የምርት ለውጥ እየመጣ ነው። ዩኒቨርሲቲው ሊመሰገን ይገባል። በእውነት እዚህ ድረስ መጥቶ ከመማር ማስተማሩ ባሻገር ይህን ያህል በምርት እድገት ላይ ይህን ያህል መስራት ትልቅ ነገር ነው። በተጨማሪ እኔ ዩኒቨርሲቲው አሁን እዚህ በፊት የነበረው ይሄ ሲቋቋም የአካባቢው ማህበረሰብ እዚህ ሜዳ ነበረ ልቅሶ ማልቀሻ ምን እያለ የሚጠቀምበት እሱን አንሰጥም ብሎ ብዙ መከራ ነበር። አሁን ግን ሰው ያ ሁሉ ጸጽቶት የራሳችን ሀብት ልናስቀር እያለ እየተቆረቆረ ያለበት በመሰረቱ ይህንን ዘር ብቻ ሳይሆን ዩኒቨርሲቲው በዚህ አመትም አዲስ ዝርያዎች እዛ እየተሞከሩ ነው። ገና አልሰፉም፣ ወደ አርሶ አደሩ አልመጡም። ሳይቱ ላይ የተሞከሩ ዋሸራ ህብር የሚባሉ ዝርያዎች አሉ። አሁን እነሱ እኔ ባየሁት ዋሸራ የሚባለው በጣም የተሻለ ቁመና ያለው እንግዲህ ምርቱን ገና በሄክታር ምንናሰላ ሆኖ በቁመና ዋሸራ የተሻለ ነው። አሁን እሱ ምርቱን እንለካና በምርት የተሻለ ከሆነ ወደ አርሶ አደሩ እናመጣዋለን። አሁን ከርሞ ሳይቱ ላይ ይሰፋል። ከዛ ወደ አርሶ አደሩ እያሰፋ ነው እንመጣለንና
በምርት እድገት ላይ ለውጥ አለ። አሁን እዚህ ቀበሌ ላይ በተለይ ዘር ድጋፍ አለ። ዩኒቨርሲቲ እዚህ በመጀመሩ ምክንያት ይህን ሳይት አሁን የምርት እድገት ለውጥ አለ። ጤፍ ላይ አሁን አርሶ አደሩ እየያለ ስንዴ ሊሆን ይችላል በቆሎ ቢመጣልን የሚል ጥያቄ ነው እንጂ እያቀረበ ያለ። የስማዳ ወረዳ ከሌሎች አካባቢዎች ካሉ ወረዳዎች በተሻለ የጤፍ አምራች ነው። ከዚህ ቀደም በወረዳው ይመረቱ የነበሩ የጤፍ ዝርያዎች ከሌሎች ወረዳዎች የተሻለ ቢሆንም ካለው የተፈጥሮ ጸጋ ጋር ሲነጻጸር ምርታማነቱ ዝቅተኛ ነበር። አሁን በምርምር የተገኙ የተሻሉ የጤፍ ዝርያዎች በምርታማነቱ ላይ ትልቅ ለውጥ እንደሚያመጡ ይታሰባል። ይህን ዘር የሰጠን ደብረ ታቦር ዩኒቨርሲቲ ነው። ከዚህ በፊት አርሶ አደሩ ላይ የነበሩ ዝርያዎች እንግዲህ ብዙ አይነት ዝርያ ነበር። ጥቁር ጅግ የሚባል አለ፣ ጅሙል እንደዚህ ሙሪ አይነት ሁሉ ነበረ። ብዙ አይነት ዝርያ አለ። በስም እኔ ብዙም ባልገልጸውም በተለይ በፊት እዚህ ቀበሌ ላይ ትመረት የነበረ ስይት የምትባል ዝርያ ነበረች። መጀመሪያ እንደውም ዩኒቨርሲቲ ወደ ሲቋቋም የነበረው እሷን ስይት ዝርያ ነው ለመጀመሪያ ጊዜ ያባዛው እዚህ ተቋሙ ላይ እና እሱ ዝርያ ወደ አርሶ አደር አስፍተን አይተነው ነበር። እና ያ ዝርያ ምንድነው የነበረው ከዚህኛው ጋር ስናነጻጽረው እንትኑ በምግብነት ደረጃ የነበረው ላሞናው በጣም ነው የሚያምር። እንጀራው ተጋግሮ ስታየው በርጎ የራስ አይነት ነበር የነበረው። ግን ደግሞ በምርት ደረጃ ስናየው ከዚህኛው በጣም ይወረደ ነው። አርሶ አደሩ የሚጠቀመው ይሄ የአካባቢው ዝርያ በጣም ምርቱ ዝቅተኛ ነው። አሁን ግን ይሄ ከመጣ ይሄ ወደ 2 አመት እየሆነ ነው። ንጉስና ዱከም ይሄ ዝርያ ዱከም ነው የሚባለው። ከዛ ከላይ ያየነው ንጉስ ነው እና ይሄ በምርት ይበልጣል። በተለይ ያቺ ስይት የምላችሁ ዝርያ ንጣቷ ጥሩ ናት፣ እንጀራው በጣም ያምራል። ግን ደግሞ ምርቱ እብቅ ይበዛበታል። አርሶ አደሩ ላይ ወስደን አስፍተን ሞከር ነው ብዙ ምርት አይሰጥም እና ወደዚህኛው ዝርያ ቀየር ነው። አርሶ አደሮቹ የተለያዩ ግብዓቶችን በመጠቀም በቡድን በመሆን ምርጥ የጤፍ ዝርያን እያመረቱ ይገኛሉ። በክላስተር ስንሰራ በጣም ደካማው ገበሬዎች ጠንካራ እየሆኑ የቤት ስራ እየሆነ ጠንካራ እየሆኑ ነው ያለ። አሁን በቃ ክፍለ ጊዜያችን እንደ ክፍለ ጊዜ እየተጠቀምን ማለት ነው እየሰራን ነው ያለ። ደካማው ጠንካራው አይዞህ እያልን አንድ ጊዜ አርሶ የሚዘራ ገበሬ ነበር። አሁን 3-4 ጊዜ እያረሰ እየዘራን በህብረት ደካማውን እያገዝ እንደገና ሴት አዲያሮች በመሀከል ሴት አዲያሪው ያሉ እነዛን ሁላ እያገዝን አሁን እነዛ ራሱ እንደ ገበሬዎች እንደኛ ያመርታሉ። አሁን ወደፊት ጥሩ አዝመራላቸው እና በጣም ምርምሩ በጣም ደስ ይላል። ለወደፊቱ ያው እናስፋፋዋለን ብለን እያሰብን ነው። እንደዛው በቆሎና ስንዴ ምናምን እየተመራመረ ቢያመጣልን ቆንጆ ነው ለገበሬው። አርሶ አደሩ በክላስተሩ ይወያይ ነበር። የሚገርማችሁ የዚህ ክላስተር መሪ ያለው ጸሐፊ ያለው በተለይ ሊቀመንበሩ ከሙያተኞች በላይ ቀን በቀን እየተከታተለ ማን ነው ያረሰ ከርሻው ከጥር ላይ ነው ይሄን ማሳስን የለየነው። ከመጀመሪያው ማን ነው ያረሰ ማን ነው የደገመ እያንዳንዱ በፊት የነበረው የከርሻ ሲስተሙ ጀምሮ በጣም አንዱ አርሶ አደር አንድ ጊዜ ዘርቶ አርሶ ይዘራል፣ አንዱ ደግሞ 3-4 ጊዜ እና የምርት ልዩነት ሁሉ ነበር። አሁን ግን በዚህ ክላስተር ስንጠቀም አንዱ ካንዱ እየተማረ ሄደበት እና እኩል ያስተራራስ ዘዴ እኩል ግባት አጠቃቀምና እኩል ያረም ድግሞሽ ሁሉ መጥቷል። ወደ አንድ አይነት መጥቷል። በፊት የነበረው የሚያመርተው አርሶ አደሩ አንዱ በጣም ከፍተኛ ምርት ያመርታል። አንድ ማሳ ተመሳሳይ ማሳ ነው ያላቸው። አሁን ይሄ በገመር ስለሆነ የተሸነሸነው ተመሳሳይ የማሳ መጠን ነው ሄክታሬጁ፣ ግን ደግሞ ምርታቸው በጣም ይለያያል። እጥፍና ከዛ በላይ ልዩነት ነበር። አሁን ይህን ክላስተር ስንጠቀም ሰው ወደ አንድ አይነት መጥቷል። አንዱ ካንዱ ልምድ ይወስዳል። ይወያዩ ነበር። እንደውም በወር 2 ጊዜ ዘሩ አረሙ ሳለ በወር 2 ጊዜ ነው። አሁን ወደ በወር 1 ጊዜ መጥቷል እንጂ በፊት መጀመሪያ በወቅቱ በወር 2 ጊዜ ይወያያሉ። ሊቀመንበሩ ይሰበሰባል። ማና ያላረመ በጉልበት ችግር ከሆነ ያንን ሰው ይደጋገፉ ነበር። የጉልበት ችግር ኑሮበት ያላረመውን ሰው አይ እሱ ቸግሮት ነው ያቃተው እኛ እንረምለት ተብሎ ይሄ ማህበሩ 80 ምናምን ሰው ነው ይሄ ሰው ያርምለት ነበር ተጋግዞ ማለት ነው። ኢቭን እርሻ በሬ የሌላቸው አርሶ አደሮች እዚህ ውስጥ ታርሶላቸዋል። ይሄኛው ሰው አይ የሱ በሬ ስለሌለው እንዳይቀርበት እንረስለት ተብሎ በማህበር ታርሷልና ይሄ በክላስተር በኩታ ገጠም መስራት በጣም ትልቅ አስተዋጽኦ አለው። ለኛ ሁሉ አግዞናል። እውነት ሙያተኞች ብቻ እንደግፍ የነበር ነው።
የዚህ የክላስተሩ መሪዎች ከሙያተኛ በላይ እየደገፉ ነው፣ እየተንቀሳቀሱ ነው። ይህ ክላስተር ወደ ማህበር ተቀይሮ እያደገ መጥቶ ብር ቆጥቦ የተለያየ ማሽኖችን ገዝቶ እውነት ሰፊ ስራ የምንሰራበትና ለሌሎች እዚህ ወረዳው ላይ ላሉት ለሌሎች ቀበሌዎች አራያ እንዲሆን እየሰራን ነው። አርሶ አደሩም ጥሩ ነው። የዚህ ቀበሌ አርሶ አደር በጣም ነው የሚያዳምጥህ፣ ሙያተኛ ያዳምጣል። አቶ ካሳሁን አማረ በደብረ ታቦር ዩኒቨርሲቲ በእጽዋት ሳይንስ ትምህርት ክፍል መምህርና ተመራማሪ ናቸው። ዩኒቨርሲቲው በሰብል ዝርያ ላይ ትኩረት ሰጥቶ እየሰራ ነው ብለውናል። ትምህርት ክፍላችን የእጽዋት ሳይንስ በተለይም ሰብል ልማት ላይ አተኩሮ የሚሰራ እስከሆነ ድረስ እንግዲህ የሰብል ምርትና ምርታማነትን ለመጨመር የሚያገለግሉ ቴክኖሎጂዎችን በመጠቀም የተለያዩ የምርምር ስራዎችን እያከናወን እንገኛለን። እንግዲህ በዚህ ዙሪያ በተለይ ከሰብል ዝርያ ማሻሻል ጋር የተያያዙ ስራዎችን እንሰራለን። ከአፈር ለምነት ማሻሻል ጋር የተያያዙ ስራዎችን እንሰራለን። እንዲሁም ከሰብል ጥበቃ ጋር የተያያዙ የሰብል ምርምር ስራዎችን እንሰራለን ማለት ነው። እንግዲህ ምርትና ምርታማነትን ለማሻሻል የተለያዩ ዘዴዎችን እየተጠቀምነ ስራዎችን እንሰራለን። እንግዲህ በጤፍ ላይ፣ በስንዴ፣ በገብስ፣ በባቄላ፣ በሩዝ ላይ በተለያዩ የሰብል ዝርያዎች ላይ ጠቅልል አድርገን ምርምሮችን እየሰራ እንገኛለን። እንግዲህ በዋናነት ምንድነው ምርምር ከሰራን በኋላ ምርምር በራሱ ግብ ስላልሆነ በተለይ የምርምር ውጤቶችንም ያገኘናቸውን የተሻሻሉ ዝርያዎችን የተሻሻሉ ቴክኖሎጂዎችን ወይም የተሻሻሉ ውጤቶችን እነሱንን ይዘነው ወደ አርሶ አደሩ ይዘው በመግባት ሰፋ ያሉ የምርምር ስራዎችን አሁን በጠቀስኳቸው ሰብል ላይ የማህበረሰብ አገልግሎት ስራዎችንም በሰፊው እየሰራ እንገኛለን። በምርምር የተገኙ የጤፍ ዝርያዎች ከአካባቢው ስነ ምህዳር ጋር እየተስማሙና በ80 አርሶ አደሮች ላይ በሙከራነት በ25 ሄክታር ላይ እየተመረቱ ይገኛል። የጤፍ ሰብልን ስንመለከት በሀገራችን በጣም ሰፊውን የመሬት ሽፋን የሚሸፍነው የጤፍ ሰብል ነው፣ እንደ በሀገር አቀፍ ደረጃ ማለት ነው። እንግዲህ በእኛ ዞንም በተለይ በደቡብ ጎንደር ዞን ጤፍ አምራች ከሆኑ ወረዳዎች መካከል አንዱ የስማዳ ወረዳ ነው። በጣም ሰፊ የጤፍ ምርት የሚመረትበት ለገበያ በጣም ሰፊ የሆነ የጤፍ ምርት ወደ ገበያ የሚያስገባ ወረዳ እንደመሆኑ መጠን ነገር ግን ምርታማነቱ ስንመለከት እንደ ሀገር አቀፍ ደረጃ የጤፍ ምርታማነቱ ዝቅተኛ ነው። ብዙ ጊዜ ከ17 ኩንታል በሄክታር የማይዘል ነው። እንግዲህ የተለያዩ ምክንያቶች ይኖራሉ። ስለዚህ ከዛ መካከል እኛ ስማዳ ላይ እየሰራን ያለነው ምንድነው በተለይም ከተሻሻሉ የጤፍ ዝርያዎች ጋር የተያያዙ ስራዎችን ነው እየሰራን ያለነው። በተለይ አርሶ አደሩ የሚጠቀመው ይሄ ነባሩ ወይም ይሄ ሎካል የሚባሉት አርሶ አደር ደረጃ ያሉ የጤፍ ዝርያዎችን ስለሆነ ምርታማነቱ ዝቅተኛ ስለሆነ ነገር ግን ደግሞ በሀገር አቀፍ ደረጃ በተለያዩ የምርምር ማዕከላት በጣም በርካታ የጤፍ ዝርያዎች ይለቀቃሉ። ነገር ግን እነዚህ የጤፍ ዝርያዎች ወደ አርሶ አደሩ እየደረሱ አይደለም። ስለዚህ ስማዳ ላይ የኛ አላማችን ምንድነው የተሻሻሉ የጤፍ ዝርያዎችን ወደ አርሶ አደሩ ለማድረስ የማሳየት የማላመድ እና የማስተዋወቅ ስራዎችን እየሰራን እንገኛለን። ይህን ስራ የጀመርነው በ2012 ነው። በዋናነት የጀመርነው ወደ 4 ዝርያዎችን ከደብረ ዘይት ግብርና ምርምር ማዕከል አምጥተን በስማዳ ምርምር ጣቢያ መካከል ውስጥ ላይ ከሞከርን በኋላ አርሶ አደሮችን አሳየና አስተዋወቅነ። ዘን ከዛ በኋላ የተሻሉ ዝርያዎችን ወደ አርሶ አደሩ የማስገባት ስራዎችን ነው የሰራ ነው። እንግዲህ 2012 ያሳየናቸውን አርሶ አደር 2 ዝርያዎችን የመረጣቸው ነበሩ። ከነዛ ዝርያዎች 2ቱን የተወሰነ ዘር ወደ 7 ሄክታር አካባቢ በ2013-14 የምርት ዘመን ወደ አርሶ አደሩ ለማድረስ ይችለናል። በተለይ በዚህ አመት በ2014-15 የምርት ዘመን እነዛን 2 ዝርያዎችን በስፋት እያስገባን ነው የምንገኘው። እንግዲህ ንጉስና ዱካም የሚባሉ 2 ዝርያዎች ናቸው። በጣም ጥሩ እስከ 24-25 ኩንታል በሄክታር መስጠት የሚችሉ ዝርያዎች ናቸው። እንግዲህ እነዚህን ዝርያዎች በግቢው በዩኒቨርሲቲው ምርምር ጣቢያ ውስጥ እንሞክራቸዋለን። ለአርሶ አደር እናሳያለን፣ ለባለሙያዎች እናሳያለን፣ እንገመግማለን። የተሻለ ውጤት የሚያሳዩትን የጤፍ ዝርያዎችን ነው እየወሰድን ያለ ነው። በዚህ መሰረት 2 ዝርያዎችን ወደ አርሶ አደሩ አስገብተን በሰፊው እየሰራ እንገኛለን። በዚህ በ2014-15 እንግዲህ ሰፋ ያለ ስራ ለመስራት ሞክረናል። በዚህ አመት ማለት ነው ወደ 80 አርሶ አደሮችን ያካተተ ወደ 25 ሄክታር የአርሶ አደር ማሳ የሸፈነ በክለስተር ወይም በኩታ ገጠም በአርሶ አደር ማሳ ላይ ዘርተናል። በተጨማሪ ጎን ለጎን ደግሞ የዩኒቨርሲቲ የምርምር ጣቢያ አለ። እነዚህን 2 ዝርያዎች ጨምረናል። ሌሎች ዝርያዎችንም አሁን እያሳየን ለአርሶ አደሮቹ የመረጧቸውን ስራ ላይ ያሉትን የማባዛት ስራ ለቀጣይ ወረዳዎች፣ ለሌሎች ወረዳዎች፣ ለሌሎች ቀበሌዎች ለማስፋት ዘሩን የማባዛት ስራ እየሰራን እንገኛለን። ከዚህ ጎን ለጎን ግን ሌሎች ዝርያዎች አሉ። ተጨማሪ 2 ዝርያዎች አሁን እየሞከርናቸው ያሉ እነሱን ዝርያዎች ግቢው ውስጥ እያየን ነው። አርሶ አደሮች እንዲያዩ አድርገናል።
በዛ መሰረት የተሻለ ጥሩ ቁመና ያላቸው ናቸው። እንግዲህ ምናልባት የተለያዩ ዝርያዎችን ስናስገባ ለምን የተለያየ ዝርያ የሚባል ጥያቄ ሊነሳ ይችላል። የሰብል ዝርያዎች እንግዲህ የራሳቸው ባህሪ ያላቸው በተመሳሳይ ክሮፕ ለአንድ ሳይሆን ለተለያዩ ክሮፖች ለሁሉም ሰብሎች የተለያየ ማንነት አላቸው። ከፍተኛ ምርት የሚሰጥ ሊሆን ይችላል፣ በሽታ የሚቋቋም ሊሆን ይችላል፣ ድርቅ የሚቋቋም ሊሆን ይችላል። የተለያዩ ህይወታዊና ህይወታዊ ያልሆኑ ተግዳሮቶችን መቋቋም የሚችሉ ዝርያዎች ያስፈልጋሉ ማለት። ስለዚህ ወደ አርሶ አደሩ በርከት ያሉ ዝርያዎችን አማራጭ የሆኑ አርሶ አደሮቹ እንደ አፈሩ አይነት እንደ አካባቢው ሁኔታ በርከት ያሉ የሰብል ዝርያዎችን ማስገባት ያስፈልጋል ማለት ነው። ስለዚህ እሱንን አላማ አድርገን እንግዲህ የተለያዩ የጤፍ ዝርያዎችን ከሁለቱ በተጨማሪ ሌሎችንም አሁን እኛ እየሞከርነ እያሳየን የተሻሉትን ዝርያዎች ወደ አርሶ አደሩ የማስገባት ስራ እየሰራን ነው የምንገኘው። እዚሁ ጤፍ ላይ ያቀድነው አለ እንግዲህ እንደ ዩኒቨርሲቲው ጋር እየተነጋገርና ያው የባለሙያ ስራ ብቻ ስላልሆነ ማለት ነው በጀት ምንም ስለሚጠይቅ እነዚህን ዝርያዎች ስማዳ ላይ ብቻ አይደለም በነገራችን ላይ እየሰራን ያለ ነው። አሁን ያልኩህን በ80 አርሶ አደር የዘራነውን የጤፍ ዝርያዎች እብናት ላይ ሞክረነዋል። ምርምር ጣቢያ ውስጥ ሞክረነዋል። አርሶ አደር ላይ ሞክረነዋል። ከስማዳ ያልተናነሰ ቁመና ያለው ጤፍ ሆኖ አግኝተነዋል ማለት ነው። ስለዚህ እንዲሁም በተጨማሪ በጉና በጌምድር ወረዳ ወደ 8 አርሶ አደሮች አካባቢ ላይ ወደ 9 አርሶ አደር አካባቢ ላይ እነዚህ ሁለት ዝርያዎች ሁለት ቀበሌ ላይ ወስደና እነሱን እየሞከርናቸው ጥሩ የሚባል ደረጃ ናቸው። እንግዲህ እነሱም እንድንወስድላቸው እየፈለጉ ነው። ስለዚህ እነዚህን ዝርያዎች በስማዳም በጉና በጌምድርም በእብናት ወረዳም ሰፋ አድርገን በዚህ በ2015-16 የምርት ዘመን ለመስራት አስበናል። እንግዲህ ያው ዩኒቨርሲቲው በጀት ይፈቅድልናል ብለን ተስፋ እናደርጋለን። እሱ ነው። ከዚህ በተጨማሪ ከጤፍ በተጨማሪ እንግዲህ በዚህ አመት ሁለት ሰብሎች ላይም ስንሰራ ቆይተናል። በዚሁ ባለፈው የምርት ዘመን አንደኛው ባቄላ ነው፣ ሁለተኛው ስንዴ ላይ ነው። ባቄላ ላይ እንግዲህ ባቄላ እንደ ሀገር አቀፍ ደረጃ በተለይ ከጥራጥሬ ሰብሎች በአንደኛ ደረጃ ኤክስፖርት የሚደረግ የውጭ ምንዛሬ የሚያመጣ ሰብል እንደመሆኑ መጠን ነገር ግን በበሽታ በተለይ አሁን በበሽታ ምክንያት በጣም ከፍተኛ የሆነ የምርት መቀነስ አሳይቷል ባቄላና ከሱ አኳያ ፓኬጆችን ተጠቅመነ የተለያዩ ዝርያዎችን የማስተዋወቅ ስራ እየሰራ እንገኛለን። ወደ 5 ዝርያዎችን በዞናችን የማስተዋወቅ ስራ ሰርተናል በዚህ የክረምት ዘመን። እንግዲህ ይህንንም የሚቀጥለው የምርት ዘመንም ሰፋ አድርገን ለማስቀጠል አቅደናል። ሁለተኛው ስንዴ ላይ ነው በዚህ አመት የሰራንበት። እንግዲህ በ2014 የመስኖ ስንዴ ላይ ዩኒቨርሲቲያችን በሰፊው ሲሳተፍ ቆይቷል። የመስኖ ስንዴ ልማት ላይ እሱ ላይ የነበረው አንዱ ተግዳሮት ምንድነው? የዘር እጥረት ነው። ለመስኖ ስንዴ ዘር የሚሆን የዘር እጥረት ትንሽ ተግዳሮት ነበርና በአርሶ አደር ደረጃ ሰርቲፋይ ያልተደረገ ዘር ሁሉ ለመጠቀም ተገደናል ባለፈው አመት። ስለዚህ ይህንን የዘር እጥረት እንደ ሀገርም እንደ ክልልም ያጋጠመውን የዘር እጥረት እንደው ለማገዝ የሚሆን በ10 ሄክታር መሬት ላይ የዘር ማባዛት ስራ ስንሰራ ቆይተናል። በዚህ ባሳለፍነው የክረምት ወቅት ማለት ነው። በጉና በጌምድር ወረዳ ወደ 47 አርሶ አደሮችን ያካተተ በጉታ ገጠም ወደ 10 ሄክታር የስንዴ ዘር ስናባዛ ቆይተናል። አሁን ኦልሞስት ወደ ርክክብ ደረጃ እየደረስ ነው። በተለይ ከጉና ዩኒየን ጋር በመተባበር ነው። ዩኒቨርሲቲው ፈቃድ ስለሌለው ዩኒቨርሲቲው የሙያ ድጋፍ ያደርጋል፣ የቴክኒክ ድጋፍ ያደርጋል፣ የዘር ድጋፉን ያደርጋል። አርሶ አደሮቹን ደግሞ ወረዳው ያደራጃል። ህብረት ስራ ማህበራትና ጉና ዩኒየን ደግሞ ዘር ፕሮሰሱን ወይም ሰርቲፋይ የማድረጉን ስራ ይወስዳሉ ማለት ነው። እንደዚህ አድርገን እንግዲህ ከነሱ ጋር እየሰራን ነው። እንግዲህ 150 እስከ 200 ኩንታል የሚሆን ዘር እናገኛለን ብለን ተስፋ እናደርጋለን። የደብረ ታቦር ዩኒቨርሲቲ በምርምርና በማህበረሰብ አገልግሎት ዘርፍ የአርሶ አደሩን ችግር የሚፈቱ ስራዎችን ሲያከናውን መቆየቱን የግብርናና አካባቢ ሳይንስ ኮሌጅ ዲን ረዳት ፕሮፌሰር መኳንንት ጋሻው ነግረውናል። እንግዲህ እንደ ግብርናና አካባቢ ሳይንስ ኮሌጅ የኛ ኮሌጅ በርካታ የምርምር እና የማህበረሰብ አገልግሎት ስራዎችን እየሰራ እንገኛለን። ከስራዎች መካከል በምርምር ረገዱ የማህበረሰቡን ችግር ሊቀርፉ የሚችሉ አንዳንድም የችግሩን መፍትሄ ሊያሳዩ የሚችሉ የምርምር ስራዎችን ተመራማሪዎች ይሰራሉ። ይህንንም ዩኒቨርሲቲው በሚፈቅደው በጀት ከተባባሪ አካላትም የሚገኙ በጀቶችን ታሳቢ በማድረግ የተለያዩ ምርምሮችን እየሰራን እንገኛለን። ከዚህ ባለፈ የምርምር ስራዎችን ወደ ማህበረሰብ አቀፍ ተሳትፎ በማሸጋገር በእንስሳት ሀብት ልማት ዘርፍ ስራዎችን እየሰራ እንገኛለን። በአካባቢ የሚታወቀው የፋርጣ በግ ዝርያ ታዋቂ በግ ዝርያ ነው።
ምርትና ምርታማነቱ እንዲሻሻል ሳይንሳዊ መንገዱን በጠበቀ መልኩ በመረጣ እያሻሻል እንገኛለን። የማዳቀል ስራዎችንም እንሰራለን። ካሁን በፊትም እንደምንሰራው የዋሸራ የበግ ዝርያን በማምጣት በማዳቀል ፐርፎርማንሱ እንዲጨምር የአካባቢው ማህበረሰብ በገበያ እይታ የተሻለ እንዲሆን ምርታማነቱ እንዲጨምር ምርምሮችን ሰርተናል። አሁን በቴክኖሎጂ ሽግግር እና በማህበረሰብ አቀፍ ስራዎች እየሰራ እንገኛለን። እዚሁ ፋርጣ ወረዳ፣ ጋይንት፣ ጉና በጌ ምድር ወረዳዎች ላይ እየሰራ እንገኛለን። ከዚሁ ጋር ተያይዞ የወተት ላም እርባታ እንግዲህ አካባቢ ይታወቅበታል። ስለዚህ ዝርያዎችን ማሻሻል ስላለብን ከአሁን በፊት ሲጠቀሙበት የነበረው የወተት የምርምር ማዕከል አለ። ተጨማሪ ኮርማዎችን በመግዛት ተደራሽ ለማድረግ ማህበረሰቡን በቀላሉ ጊደሮችን ላሞችን ማስጠቃት እንዲችሉና ከዛ ትሩፋት ተጠቃሚ እንዲሆኑ ስራዎችን እየሰራን ነው። ይህንንም ደግሞ በምርምር ማገዝ መደገፍ ስለሚገባን ተመራማሪዎች መረጃዎችን በመያዝ አበክሮ እየሰሩ ይገኛሉ። ሁሌም የምናውቀው ስራ የስናር አህያ አገልግሎትም እዚሁ እንሰጣለን። በቀጣይ በተለያዩ የምርምር ማዕከላት ይህንን የስናር አህያ አግሮ ኢኮሎጂ በሚፈቅድበት አካባቢ ለማስፋት እየሰራ እንገኛለን። ሁለተኛው በአዝርት ልማት ነው። እንግዲህ የአካባቢውን ማህበረሰብ ታሳቢ ያደረጉ በአዝርት በሰብል ልማት ላይ ምርምሮች እንሰራለን። የማህበረሰብ አቀፍ ስራዎችም የምንሰራቸው አሉ። ሙከራዎችን በማድረግ ምርምሮችን በማድረግ የተለያዩ ዝርያዎችን ከምርምር ማዕከላት በምርምር ተደግፈው የወጡ ዝርያዎችን በማምጣት በማላመድ ወደ ገበሬዎች እንዲሰፉ እያደረግን ነው። እነዚህ የምርምር ስራዎችን ወይም የማህበረሰብ አገልግሎት ስራዎችን ስንሰራ ገበሬዎችን ታሳቢ ያደረገ የአካባቢውን ችግር ሊቀርፍ የሚችሉ ስራዎችን ለይተን እየሰራ እንገኛለን። ከነዚህም አንዱ ጤፍ ነው። ለምሳሌ ስማዳ ወረዳ ላይ ስማዳ የሚታወቅበት ጤፍ ታዋቂ ነው። ስለዚህ የአካባቢው አርሶ አደር በተለመደው መንገድ ምርታማነትን መጨመር እንደማይችል እንገነዘባለን። ስለዚህ የኛን ተሳትፎ የኛን ሙያዊ አበርክቶ ያለበትን ስራ ለመስራት እንቅስቃሴዎችን ጀምረናል። ባለን የምርምር ማዕከል ዝርያዎችን በማላመድ ከሌሎች ቦታዎች በማውጣት ማለት ነው ወደ አርሶ አደሩ ማሳ አስፍተናል። ዘንድሮ እስከ 25 ሄክታር እነዚህን ስራዎች ሰርተናል ማለት ነው። 4-5 ዝርያዎችን እናመጣለን። ከዛ የተሻለውን ሳይንሳዊ መንገዱ እንዳለ ሆኖ የገበሬዎች ምርጫ ደግሞ እንደ ክራይቴሪያ እንጠቀምበታለን። ስለዚህ በገበሬዎች ማሳ እያሰፋ እንገኛለን። በቀጣይ ዓመት ስማዳ ብቻ አይደለም፣ እስቴ ታዋቂ ነው በጤፍ አንዳ ቤትም ተመሳሳይ ነው። ስራዎቻችን ወደዛ ለማስፋት እየሰራ እንገኛለን። ሁለተኛው የስንዴ ልማት ነው። ስንዴ ልማት እንደሚታወቀው ባለፈው ዓመት ጀምሮ እንደ ሀገር መስራት እንዳለብን እንደ ክልልም ደግሞ ዩኒቨርሲቲው በርካታ ስራዎችን ሰርተናል። ስፔሻሊ የመስኖ ስንዴ ዩኒቨርሲቲያችን ትልቅ አበርክቶ ነበረው። በዚህም በክልሉ ካለው አበርክቶ የሰርቲፊኬት ሽልማት አግኝቷል። ለኛ የትልቁ ቀና ነው፣ የተሻለ እንድንሰራ ያግዘናልና ከዛ በመነሳት ዘንድሮም ክረምት ላይ ጉና በጌ ምድር ላይ ከማህበራት ጋር በመቀናጀት ለዘር አገልግሎት የሚውል የስንዴ ሰብል ልማት ስንሰራ ቆይተናል። ይሄንን ስንሰራ እንደው ዝም ብለን በኮንቬንሽናል መንገድ አይደለም። ተመራማሪዎች አሉ። ተመራማሪዎች ሰፖርት በማድረግ የአግሮኖሚክ ስራው አለ፣ ፓቶሎጂ ስራው አለ። ከዛ በኋላም ያሉትን ፕሮሲጀራል ስራዎች ታሳቢ በማድረግ ስራዎችን እየሰራ እንገኛለንና ይሄንን ስራዎቻችን ከማህበረሰቡ ጋር ያለንን ቁርኝት ይጨምርልናል። አትሊስት እዚህ አካባቢ እስካለን ድረስ የማህበረሰቡን ችግር ሙሉ በሙሉ መቅረፍ ባንችልም እንኳ አትሊስት አብረን እንዳለን ነገ ደግሞ የተሻለ ምርትና ምርታማነትን የሚጨምር ስራ መስራት እንደምንችል የሚያሳዩ ስራዎች አሉ። ከዚህም ባሻገር በተለያዩ ኮሞዲቲዎች እንሰራለን። ኦፍ ኮርስ እነዛን አስፍተን እንቀጥላለን። በአብዛኛው ወረዳዎች ላይ ከአንድ ወይም ከሁለት ወረዳዎች ውጭ በማህበረሰብ አገልግሎት ያልሄድንበት ያልሰራንበት ወረዳ የለም። ስለዚህ የነዛን ግብዓቶችን በመውሰድ አስፍተን የምንሰራቸው ስራዎች ይኖራሉ። የተፈጥሮ ሀብት ልማት ከጊዜ ወደ ጊዜ እየተራቆተ እየመጣ ነው። ስለዚህ ከዚሁ ጋር ተያይዞ ባለፉት ዓመታት የሰራናቸው አሉ። የአረንጓዴ አሻራ መርሃ ግብር እንደ ዩኒቨርሲቲ ከአካባቢው ማህበረሰብ ጋር ከዞን መስተዳደሩ ጋር እየተገናኘን የፊዚካል ስራዎችን የሰራናቸው ስራዎች አሉ። እነዛም ደግሞ ለውጥ አምጥተው ማስተማሪያ ለርኒንግ ወተርሸድ ሆነው እያገለገሉ ይገኛሉ። አትሊስት ሞዴል መሆን ችለዋል።
ያንን ቦታ ላይክ ሌሎች ቦታዎች ላይ እንደዛ መስራት እንደምንችል ኦኬ እንደዚህ ይቻላል እንዴ አይነት ነገሮችን እየሰራን እንገኛለን። ግን መስፋት አለበት። በትንሹ ነው የተጀመሩ። ሁለተኛው ባዮሎጂካል ስራዎች መስራት ይጠበቅብናል። እነዛ ስራዎችን ማስፋት ምንችል ከሆነ የአካባቢ መራቆት መከላከል እንችላለን። ሰስተኔቢሊቲም ያመጣል። እንግዲህ ምርታማነት ሲጨምር ዝም ብሎ በሲንግል ኢንተርቬንሽን ይመጣ አይደለምና የሁሉንም ሙያ ተሳትፎ የሚፈልግ ነው። በእነዚህ ኤሪያዎች ላይ እንደ ዩኒቨርሲቲ እንደ ግብርናና አካባቢ ሳይንስ ኮሌጅ የኛን መምህራን ተመራማሪዎች እየሰሩበት ይገኛሉ ማለት ነው። ይሄን እንግዲህ ለወደፊቱ አስፍተን መስራት ይጠበቅብናል ማለት ነው። ዩኒቨርሲቲው በጤፍና በስንዴ ሰብል ልማት ላይ በቀጣይ በሰፊው እንደሚሳተፍና የአርሶ አደሩን የምርጥ ዘር ጥያቄ ለመመለስ እንደሚሰራም አቶ መኳንንት ነግረውናል። የኛ ተመራማሪዎች እንግዲህ ፓርቲሲፓቶሪ ቫራይቲ ሴሌክሽን የሚባል የሪሰርች አፕሮች ይከተላሉ። ሳይንሱ የሚለውን ብቻ መርጠው ወደ ገበሬ ወይም ወደ አርሶ አደር ማሳ ማስተላለፍ አዋጭነት ሰስቴናቢሊቲም የለውም። ስለዚህ የሳይንሳዊ ፕሮሲጀር እንዳለ ተከትለን፣ ሁለተኛ ደግሞ የገበሬዎች ምርጫ ምንድነው፣ ከምን አንግል ነው ገበሬዎች የሚመርጡት የሚሉትን ታሳቢ በማድረግ ምርምሮቻችን ገበሬን ታሳቢ ማድረግ ከሆነ ወይም ተጠቃሚ ታሳቢ ማድረግ ከሆነ አዘይንዶፍ ዳዳይ ያ ነገር ሰስቴናብል አይደለም የሚሆነውና በአጋጣሚ የምናመጣቸው የምርምር ስራዎች ከሌሎች የምርምር ጣቢያዎች ቦታዎች የተለቀቁ ናቸው በምርምር ህግ ፕሮሲጀር። ነገር ግን ወደኛ ቦታዎች በማምጣት ማላመድ ማስተዋወቅ ከሶስቱ ወይም ከአራት ካመጣናቸው ዝርያዎች ወይም ቴክኖሎጂዎች የትኛውን የተሻለ ገበሬ ራሱ ሳይንግ አለው። ስለዚህ ያንን ታሳቢ በማድረግ በቀጣይ ዓመት እናሰፋለን። ገበሬ ማሳ ላይ ወደ ገበሬ ማሳ ከመሄዳችን በፊት እንዳልኳችሁ የምርምር ጣቢያዎች አሉን። እዛ ላይ ነው የምንሞክራቸውና ኢን ፕሪንሲፕል ከሌላ ቦታ መጥቶ ገበሬ ላይ ማሰራጨት ማሳደግ ማስፋት አዋጭ ላይሆን ይችላል። እኛ ላይ መሞከር አለብን። ያንን መሰረት ያደረገ ስራዎች እየሰራን እንገኛለን። በቀጣይ እንግዲህ የምንሰራቸው የተፈጥሮ ሀብት ጥበቃ እንዳለ ነው መስራት አለብን። እሱን አጠናክረን በቅንጅት መስራት ይኖርብናል። የእንስሳት ሀብት ልማት ላይ እንግዲህ ሁሌም እንደምናውቀው ድሮ አንስተን የምናውቀው አንደኛ ነን የሚባል ነገር አለና ከቁጥር ባሻገር ምርትና ምርታማነት ሊጨምር የሚችል የምርምር ስራ መስራት ይኖርብናል። ይህንን በዋናነት እንሰራለን። የጀመርናቸውም ስራዎች አሉ። በሶስተኛ ደረጃ የስንዴ ልማት እንግዲህ ባለፈው ዓመት እንደጀመር ነው የሞካከርናቸው ነገሮች አሉ። የመስኖ ስንዴ ልማት ላይ ክረምት ላይ ሞከረናል። ዘንድሮም እንግዲህ እስከ 1500 ሄክታር ለማልማት ዩኒቨርሲቲው አሳይመንት ወስዷል። የበጀት ኮንስትሬንት ሊኖር ይችላል፣ ግን አትሊስት የዩኒቨርሲቲውን ተሳትፎ የሚያሳይ ስራዎችን መስራት አስበን እየተንቀሳቀስን ያለን። በዚህ በኩል እንግዲህ በርትተን መስራት ይጠበቅብናል። ክቡራን ተመልካቾቻችን የዛሬው ዝግጅታችን ቀደም ሲል ስትከታተሉት የቆየውን ይመስል ነበር። በዝግጅቱ በኩል ሰለሞን አወቀ፣ በካሜራ ቀረጻው ደግሞ አዝመራ ሞገስ አብሮን ነበር። ሳምንት በሌላ ዝግጅት የምንገናኝ ነው የሚሆነው። መልካም ጊዜ ይሁንላችሁ።